ቤቱ ሽታ ተመቸሽ መሰለኝ አንቺንም ችያለሁ እንኳን ይሄንን ጽድት ያለ መታጠቢያ ቤት ይቀር ማን ይቆለፈው አምነን እኔ የምናገረው ነገር ቀል እንዳልሆነ አሁን ተረዳክ አይደል? ልክ ነሽ። እኔ ያንን ታደርጋለች ብዬ ስላላሰብኩ አሁን በደም አስብ። ሁሉም ሰው ቦታውን ማወቅ አለበት። የኔን ያንተ እቃዎች ክብር ሊኖራቸው ይገባል። እሺ። ስለዚህ እንደ ሚስትነት የዚህ ቤት ኃላፊነት ለኔ ሊሰጠኝ ይገባል። ማንም ሰው ተነስቶ እንደፈለገው መሆን አይችልም። የባለ ትዳር ቤት እኮ ነው። ወይኔ ሚርሲ ከዛች ማትረባ ሴትዮ ጋር አብሬ መታጠቢያ ቤት ውስጥ ልገኝ ወይኔ ትንሽ ከቆየሁ እሷን መምሰሌ ነው ወይ ጊዜ ያቺ ሴትና እኔ አንድ መታጠቢያ ቤት እንቀመጥ እናት ዛህራ ምን ሆነሽ ነው ያለቀሽው? ከአቶ አምነን ጋር ምን ተፈጠረ? የጂሪ ልብስ እኔ ልብስ ውስጥ ማን እንደገዛው አላውቅም። ሰረቅሽኝ ብላ ተናገረች። አረ እዚህ ቤት መጨረሻ ወዴት እያመራ ነው? ቆይ ማን ነው ያንን ያደረገው? አላውቅም። አንድ ማውቀው ነገር እኔ እንዳሰረኳት ብቻ ነው። ስለዚህ ያቺ ሜርሲ የምትባለዋ ሴት ስትጣሉ ስታዳምጥ የነበረው የሰራችውን ስራ ሰርታ ነው። ሜርሲ ናት እንደዛ ያደረገችው? አዎ፣ ሌላ ማንም ሊሆን አይችልም። እሷ ግን ሰው ከማጣላት ሌላ ስራ የላትም እንዴ? የሁሉም ሰው ሰላም መሆን የሚረብሻት እሷ ነች። ቆይ ያንን በማድረጓ ምን ታገኛለች? ምን የምታጣው ነገር አለ? አሁን መፈተሹን አልጨረስክም መሰለኝ። ኧረ አይደለም፣ ዝም ብዬ ነው። ኧረ ዝም ብለህ ያለ ምክንያት እኔ ክፍል ገባ። ያንን እንዳምነት ትፈልጋለህ እንዴ? በቃ ከዚህ በኋላ እኔ ላይ ያለህ እምነት እንዳጣህ አውቃለሁ። ቤሌን፣ ያጠፋሽው ጥፋትና እኔና አንቺ ነገር ምን አገናኘው? ምን ማለት ነው? እኔ ማስመሰል አልወድም። ገባህ? የትኛውን ቦታ ቢሆን እንዳለሁበት ስሜት መሆኑን ፈልግ ሰው ነኝ። ስንት ጊዜያቶች ከፍቶሽ እንዳልከፋሽ ለምን ሆንሽ ታዲያ? እንዳላጣ ለምን ታጭኛለሽ? በዙሪያ በነበሩ ሰዎች ምክንያት እንዳላጣ በማሰብ ከራሴ አንተን አስቀደምኩኝ። አምነን ስናስባቸው የምንፈራቸው ጊዜያቶች ስንኖራቸው ይለመዳሉ። እንዴት አደርሽ ቤሌን? ደህና። ምነው አንቺስ እንዴት አደርሽ አትይኝም እንዴ? ያው ሰላም ስላደርሽ መሰለኝ የተገናኘ ነው። ይህቺ ቀሚስ ለባሽ ሴት እየቻልኳት አይደለም።
አንቺ ሴት ትናንት እንዴት ነበር አዳርሽ? እባክሽ ጥሩ ነበር አያቴ። እኔ የምለው ማታ ከጣራ በላይ ስትጫጫሁ የነበረው በሰላም ነው? አይ ያው ምን እኔ ሴማ ስርዓት አልበኝነት ሞድ ሴት አይደለሁ። አይ አድርግ ያልሽኝ ነገር እኮ ለማድረግ የሞከርኩ ነበር። ነው እንዴ? ነይ እስቲ ተቀመጭና በዝርዝር አስረጂ። አምነንን የዋነቱን ተጠቅሞ ነው ሁሉም ሰው እየጎዳ ያለው እና ይሄንን ለማስቆም የሆነ ተንኮል መስራት ነበረብኝ። እና ተሳካልሽ? በሚገባ። ሲጀመር እኮ የሚሆንልሽ አይነት ሰው እንደሆነች በደንብ ታስታውቂያለሽ። ያው አይደል? አላሳፈረሽም። ማድረግ ያለብኝ ነገር ሁሉ አድርጋለሁ። አንቺስ የቤትን ጉዳይ ከምን አደረሽ? አካፋ ሲሉ ዘነበ አለ ሀገሬ ሰው። ገና ምንም ሳሰሪ እሰጥሻለሁ ስላልኩሽ የምሰጥሽ መሰለሽ? ጉደኛ ነሽ እባክሽ። አይ ያው የደረሽበት ነገር ካለ ብዬ ነው። አንቺ ካልሽበት ቦታ ድረሽና አንቺ እኔን ጠይቂ። እሺ እንዴት አደራችሁ? ሰላም ነን። እንደምን አደርሽ? ደህና። ዛሬ ወይዘሮ ዛራ የለችም እንዴ? እንዴት ቁርስ አልወረድንም? ወይዘሮ ዛራ ማድረግ የነበረባት ነገር ስላለ የለችም። አይ ይሁን፣ ቁርስ ካስተካከለች እኛ ማቅረብ እንችላለን። ሰላም እንዴት ነሽ? ያቶ አምነን እንግዶች ነን። እሺ ምግቡ አቶ አምነን እየበላችሁ በመድረሴ በጣም ደስ ብሎኛል። እባካችሁ ተቀላቀሉ። እሺ አቶ አምነን የጠበኩት ሁኔታና ያየውን ነገር ባለመገናኘቱ በጣም ደስ ብሎኛል። እቺ ኳስ የመሰለሽ ልጅ እንዴት ነው የምትበላው? አቶ አምነን በተፈጠረው ነገር በጣም አዝኛለሁ። አጋጣሚ እየበላሁ ነበር። ቹናና ደውላ ነገረችኝ። ለሁላችንም ከባድና የማይታመን ነገር ነው። ከየት ነው ፈተው የለቀቋት? ታስረሽ ነበር እንዴ? በጭራሽ። ለምን እንደዛልሽ? አይ ሳይሽ ውስጥ እንደዛ ስለተሰማው ነው። ተሳስተሻል። ዛሬ እንደው ምንም ምግብ እየተበላልኝ አይደለም። አረ ያው እንደማይሽ ከሆነ እየበላሽ አይደለም። አያቴ አልተዋወቅሽም አይደለ? ቹና ያባላለሁ። ሴማ እባላለሁ። ሌሎቻችሁ እንኳን አምነን ሆስፒታል በነበረ ጊዜ ተዋውቀናል። አንቺ የልጄ ስራ ቦታ ሰው ነሽ? አያቴ ጸሐፊው ነኝ። እኔ ደግሞ ጉዳይ አስፈጻሚ ነኝ። በጣም ደስ ትላላችሁ። በሉ የሌላ ጊዜ መታችሁ አብራችሁ ተቀላቀሉ። እሺ ደስ ይለናል። ደግሞ ላደረግሽልን አቀባበል በጣም እናመሰግናለን። አያቴ በጣም ሰው ትወዳለች። እኔ የምልሽ አያቴ ምን አልሽ? ያሮጊት ነገር እኮ ጆሮ እምቢ ብሏል። ቹኒያ። አቤት። አዲስ ነገር አለ? አዎ ቡና እየጠጣ እናወራለን። ምንድን ነው የተፈጠረው? ድርጅታችን ወደ ነበረበት ትርፋማ አቋም ተመልሷል። ያንን በማስመልከት ደግሞ የፕሮግራም ኃላፊው ፕሮግራም ለማዘጋጀት ወስኗል። ከዚህ በኋላስ ትርፋማነትን ለመስራት ምን ያህል እየተሰራ ነው? ሁሉም ሰው የራሱን ኃላፊነት መወጣት እንዳለበትና
ከዚህ በኋላ ደግሞ እንደዛ አይነት ስህተት እንደማይፈጠር ሁላችንም አውርተን ወስነናል። ትልቁ ነገር ይሄ ነው ቹኒያ። ይሄንን ነገር ማድረግ ከቻላችሁ ድርጅቱ በደንብ ስራውን መስራት ይችላል። ያው ሆነ ማለት ደግሞ የእናቴ ስም ከአጋር ድርጅቷ በላይ ከፍ ይላል። አዎ ያ ደግሞ የሁላችንም ግዴታ ነው። የተባለውን ፕሮግራም በ2 ሳምንት ውስጥ መዘጋጀት ይችላል። አቶ አምነን በፕሮግራሙ ላይ ማን እንዲገኝ ትፈልጋለህ? ያው ሼር ካምፓኒዎች ቢኖሩ ጥሩ ነው፣ ሁኔታውን ማወቅ ስላለባቸው። ሌላው እንኳን አንቺም ታውቂያለሽ፣ ዝርዝሩን መናገር ያለብኝ አይመስለኝም። እሺ ዛሬ ቢሮ ማገቡ ከሆነ እዚህ መዋል ትችላላችሁ። በጣም ደስ ይለናል። እኛ እንግዲህ ድባቡን ለመቀየር ነው እዚህ ያለ ነው። አያት ወይክ የምር በጣም ደስ ብትይ ሰው ነሽ። ቆይ አንቺ ልጠይቅሽ፣ ሰው ያለ ምግብ መኖር ይችላል? አይችልም። እንደው በተቃራኒ ነው፣ ምግብ ነው ያለ አንቺ መኖር የማይችለው። እሺ ሌላስ ካልበላሽ ምን ታደርጊያለሽ? በቃ እኔ ስራ ሰራ የሚፈጥርልኝ እየበላው ነው፣ ካልሆነ ግን ድካም ነው የሚታየኝ። በእርግጥ የምትወጂውን ነገር ማድረግ ድካምሽን ከሚቀንሰው መፍትሄ አንዱ ነው። የታመና አክስቴ ግን እንዳየዋ ከሆነ በጣም ተገርማብኛለች። ማናት? ሜርሲ? አዎ ሜርሲ። ሜርሲ ደግሞ ታስገርማለች እንዴ? ትገርማለች እንዴ? ለቁርስ ነው የመጣችሁት? ግን ዛሬ እዚህ ነው እንደምትውሉት? ያቺ ሴት ወይዘሮ ዛራ ለምሳ ብላ የሰራችሁን መጨረሱ አይቀርም እኮ። ማን? ቶኒክ? አዎ ቶኒክ። የሰው ተፈጥሮ ግን ይለያያል። አዎ ያው ሁላችንም የሆነ ደካማ ጎን አለን። እኔ ሜርሲ ሙሉ ነኝ፣ ደካማ አይደለሁም። አየሽ፣ ያንቺ ድክመትሽ ሙሉ ነው ብለሽ ማሰብሽ ነው። ስለ ራስ እርግጠኛ ሆኖ ማውራት ጉድለት ሆኖ አያውቅም። ምን አለ ብታሳማኝ? እናቴ አንዴ ነበር ማስታወሻ ፎቶሽ ነበረ፣ እሱም ደግሞ ተቃጠለ። እሺ ምን አይቼ ልጽናና? በምን ላውራሽ? የፎቶሽ ምስል ሌላ ብቻ ቀረ። ታዲያ ምን ብዬ ላውራ? በምን ልፈልግሽ ነው? የት ብዬ ላግኝሽ? ህልሜ እኮ አንቺ ማግኘት ነበረ። ቴቤሌ እባክሽን ማልቀስሽን አቁሚ። ጁሊያ ደስተኛ መሆን ይመስልሻል? በትክክል የሌላት እናቴን ፎቶ እኮ ነው ያጣሁት። አድራሻውን እንኳን እኮ የለኝም። የእሷ በምን ልፈልጋት? ተረጋጊ። እሷን ለመፈለግ እኮ አንቺ መጀመሪያ ደህና መሆን አለብሽ። ቆየን ነበር የምትኖረው? እዚሁ ከተማ ውስጥ ነበር የምንኖረው? በልጅነቴ የተለያየ ነው። አሁን እንኳን ባያት አላውቃትም። በጣም ያሳዝናል። እመኚኝ እሺ፣ የሆነ ነገር ፈጥረን እናስተካክለዋለን። ጁሊያ ተስፋ የሌለው ነገር አለው ማለት ጥሩ አይደለም። እንደማይሆን አውቄ ተስፋ ቆርጬ መቀመጥ ይሻለኛል። ማንሽ ሜርሲ? ለመሆኑ ያነበብሽው መጽሐፍ ወደድሽው? በጣም
ይገርምሻል ታሪኩ እንዳሰብኩት ነው የሆነው። በጣም ይገርማል። አያቴ ይሄ ጆሮሽን የሚያምሽን ነገር ለምን ሕክምና አትወስጂበትም? ካልሆነ በዚህ መንቀጥል አይመስለኝም። ምን አልሽ? ወይኔ ሜርሲ። ሜርሲ? አቤት። ቅር የማይልሽ ከሆነ አንድ ነገር እስኪ ልንገርሽ። ምንድን ነው እሱ? ይሄ አይንሽን የሚያምሽን ነገር ለምን አትታዩ? ገንዘብም ከሆነ እንተጋገዛለን። ኧረ እኔ ጤነኛ ነኝ። ለአንቺማ እንደዛ ነው የሚሰማሽ። እኔ ግን ያየሁትን ነገር እቤት ድረስ ዶክተሮች መጥተው አይንሽን እንዲያዩሽ ማድረግ ይችላሉ። ወይዘሮ ሴማ ካለብሽ ችግር አንጻር እኔን እየሰማሽኝ አይመስለኝም። እኔ በጣም ደህና ነኝ። አይንሽን አያምሽም? አያመኝም። ታዲያ መጽሐፉን የግልጦሽ ይዘሽ እያነበብሽ እንዴት ነው እባክሽ ታሪኩ የገባሽ? ተገልብጦ መነበብ ጀመረ። ወይ ጉድ! ወይ ጉድ! ጁሊያ አስጨነቅኩሽ አይደል? አይ ስሜት ስለተጋባብኝ ነው እንደዚህ ወኩት። ማንም እኮ ስሜት ይረዳል ብዬ አንድም ቀን አስቤ አላውቅም ነበር። እንዴ ሰው ሆኖማ ይሄንን ከባድ ስሜት ያለመረዳት በጭራሽ አያስኬድም። እስኪ ስላንቺ ህይወት ንገሪኝ። የኔ ህይወት በጣም ከባድ ነው ቤሌን። እንዴት? ያው የዛሬዋ ጸሐፊዋ ጁኒያ ከመፈጠሯ በፊት ትምህርቷ እንዳትማር የከለከሏት፣ በስንት መከራ የተማረች እናም በጣም ብዙ መከራዎችን ያሳለፈች ሌላ ጁኒያ ነበርኩ። ምንድን ነበሩ እነዛ ፈተናዎች? አለመብላት፣ አለመማር፣ ብቻ ብዙ ነገር እንደ ሰው ሁሉ አለመኖር ነበረ። በጭራሽ እንደዚህ አይነት ሰው አትመስይም እኮ። አዎ ማን ያለፈ ታሪኩን መስሎ ያውቃል ብለሽ ነው? ማንም። ታዲያ የመጥፎ መሆኑ የጥሩ ነገር መምጫው አይታወቅም። ህይወቴ ላይ እንዳጋጣሚ አቶ አምነን መጣና ዛሬ የተሻለ ቦታ ላይ ቆምኩ። ወይ ወርቁ አለመቅረት ግን እንዴት ያስደስታል። ላለመውደቅ ተጠንቀቆ መራመድ የሚባል ህይወት ነው በቃ። በራሽ ቤት እንዴት ልትሆኚ ነው የሰው በር እንደዚህ ከዘጋሽ? ለምጣ አቶ አምነን ፈልጌው። ለምን ጉዳይ? የሚያገባሽ ነገር አለ? አዎ ጻፊ እንደመሆኔ መጠን ይመለከተኛል። እሺ ጉዳይን ምን መሰለሽ? አቶ አምነን ጋር አንድ ምሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ታዲያ አቶ አምነን ስላንተ የእልህ ፍቅር የሚመለከተው ጉዳይ አለ? አዎ እኔም እሷም እዚህ ቤት ባንቀጠር ኖሮ አንገናኝ። እጣ ፋንታ ከሆነ የትም ቦታ ትገናኛለህ። ያንን ካምንሽ ልኝማ አንድ ነገር ነው። የኔ እጣ ፋንታ ቀውስ። አቶ አምነን እዚህ እንዳለ ስለነገሩኝ ወደዚህ የመጣሁት። አዎ እዚህ መሆን አስፈልጎኝ ነው። ቤቱን እየለመድከው ነው? አዎ ከመልመድ ሌላ የተሻለ አማራጭ የለኝም። ከቤቱ የተረፈ ነገር የለም አይደል? ከሱ ትውስታ ብቻ ነው የተረፈኝ። አምነን ያለፈውን ማሰብ ትርፉ ጭንቀት ነው። ሜሊክ ድርጅታችን ወደ ቀድሞ ቦታ መመለሱን ሰምቻለሁ። አቶ ሰሎሞን በደንብ እየሰራ እንደሆነ ተሰምቶኛል። ጥሩ አድርጓል። ታዲያ ምን ይምጣ? ሻዩ ቡና? አያስፈልግም። የተከበረው አምነን የድርጅቱን መስተካከል አስመልክቶ ድግስ ሊደግስ ነው። ቀኑን አላውቀውም። ወይዘሪት ቹኒያ የምታሳውቀኝ ይሆናል። ቀኑን ጠብቃ ጉድ ማርያ እዚህ ትመጣለች እና ነገሮችን ቦታ ቦታ እንደምታስይዝ አምናለሁ።
ወንድሜ ልጅ አንድ ማወራክ ነገር ነበረኝ። እሺ። ቤት ውስጥ እየተፈጠረ ያለውን ነገር ምንም እያወቅን አይደለም፣ ግን ደግሞ አንድ ነገር ትዝ ብሎኝ ነው። ማወቅ አለማወቅህን ማጣራት ፈልጌ ነው። ስለምን ጉዳይ? ደፍኒ ስለምትባል ሴት። ደፍኒ? አዎ ደፍኒ። ማነች እቺ ሴት? የወይዘሮ ሰማሃል ወዳጅና ቤት ውስጥም ጽዳት ነበረች። ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁን ሴት ነው ያለችው? አርፋለች። በጣም አዝናለሁ። አትዘናም ለኔ። በምን ምክንያት ነው ያረፈችው? አዎ እሱ ነው ከቤተሰባችን ጋር እየተገናኘ ያለው። አልገባኝም። ያቺ ደፍኔ የተባለች ሴት የተገደለችው ይቅርታ፣ በጣም አስፈላጊ ነገር ስለሆነ ነው ዘው ብዬ ገባሁት። ሜርሲ፣ ወደ እኔ ክፍል መምጣት ትችያለሽ? ሲፈን፣ የሆንሽው ነገር አለ? አረ ያው የሴቶች ጉዳይ ስለሆነ ነው። አንዴ እኔን ተከተይኝ ሜርሲ። መጣሁ ወንድሜ ልጅ መጣሁ። ደፍኒ? ቆይ ምን አይነት ፊትሽ ቅዱስ ስራሽ እርኩስ የሆንሽ ሰው ነሽ? ዝም በይ እባክሽ። እንዳንቺ ፊቴም ውስጤም ከሚጠቁር ይሻላል ብዬ ነው። እኔ እንደ ጓደኛ ቀርበሽ ሁሉን ነገር ካወቅሽ በኋላ መጠቀምሽ ታደርግኛለሽ? በእኔ ስም እኮ መነገድ የጀመርሽው አንቺ ነሽ። በየትኛው ስምሽ? አንቺ ወፍራም ጥንቸል፣ አደብሽን ብትይዤ የተሻለ ነው። ቆይ ላምነን ተናግረሽ ምን ልትፈጥሪ ነው? እናቱን አንቺ እንደገደልሽ እንዲያውቅ ፈልጌ ነው። ያኔ አንቺንም እንዳላጠፋሽ ፍሪ። እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። ህይወቱ ላይ ምንም ተስፋ የሌለው ሰው ማንንም ለመግደል ደጋግሞ አያስብም። አንዴ ካሰበ በቂው ነው። ለነገሩ መግደል ያንቺ የዕለት ዕለት ስራሽ ሆኗል። ያናው ቆኑ ሙስጠፋ ውስጡን የጠበቀሽ። ሙስጠፋ? አይታዩ። ለማንኛውም ከኔ ላይ የሴራ መዝገብሽን አንሺ። ስለ ሁሉም ነገር አውቄብሻለሁ። የምን ሴራ? ምክንያት ስታጭ አዲስ ታሪክ እየፈጠርሽ መምጣት ጀመርሽ? ተይ እንጂ የጄሪን ልብስ ቤሌን ጋር በእኔ ስም መደበቅሽን ልክጂ ነው? ሴትዮ ይኸውልሽ፣ እኔ ስለምታወሪው ቀሚስ ምንም የማውቀው ነገር የለም። ካልሆነ ለእኔም ለአንቺም ጥሩ አይመጣም። አቶ አምነን፣ የወይዘሮ ሞርዚና ጉዳይ ከምን ላይ ደረሰ? ሰሞኑ ለሕክምና ሄዳለች። እናም እዚህ በመሆኗ የምታየው ነገር አእምሯ እንዲረበሽ ነው የሚያደርጋት። ስለዚህ ወደ አእምሮ ማገገሚያ ገብታለች። እውነት ሁሉም ሰው በተለያየ መንገድ ሲሄድ በጣም ይከፋኛል። ብቸኝነት ይሰማኛል። ብቻ ይሁን። ያማ ለሷ የተሻለ ነው። አዎ፣ እዚህ ማንም ከራሱ የህይወቱ ሩጫ ሳትተርፉት እሷ ሊንከባከባት አይችልም። እሷ ደግሞ በጣም ትሪት መደረግ አለባት። አዎ፣ መድኃኒቷንም እዛ ሲሆን በስነ ስርዓት ትወስደዋለች። ብቻ የትም ይሁን የት እሷ ደህና መሆኗ ነው የኔ እናት። አክስቴ፣ ቀደም የጀመርሽን ጉዳይ እባክሽ ብቻችን ሆነን እንጨርሰው። ቆየ ወንድሜ ልጅ፣ ሰፊ ጊዜ ያለን እና እናወራለን። አምነን መግዛት ፈልገው ቃልና ልወጣ ነው። እሺ እሺ፣ ቶሎ መለሳለሁ፣ አልቆይም። አቶ አምነን መልካም ቡና። አብረሽኝ አትሁኝ? ለምን ሆነለ? ናፍቀሽኛል። እኔም እኮ ናፍቀኸኛል። አልናፈኩሽም።
አቤት። አቶ አምነን ፊት አይደለም ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ። ከዛ እኔ ማስቀረውን አስቀርቼ ሌላውን ልልከዋለሁ። በምን ሊያውቅ ይችላል? እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቀውም። ስማ አንድ ነገር ልንገርህ፣ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል። ተው እባክህ እንደዛ መቀለድ እናቁም። ለማንኛውም አሁን ገንዘቡን ላክልኝ። አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ። ወይዘሮ መርሲ የሰማሽው ነገር አለ እንዴ? አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ። እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለሁም። ማነህ? ሜሊክ። እባክህ እኔ ስምህን አልጠየቅኩም፣ አላማህን የጠየቅኩህ። እውነት እኔ ሰርቼ የመለወጥ ሀሳብ ነው ያለኝ። ሰርቼ ወይስ ሰርቄ? የወንድሜ ልጅ እየተጫወትክበት ነው ያለው። ተሳስተሻል። የክስረቱ ምክንያት አንተ ነህ። አይደለሁም፣ አጋጣሚ ነው። አጋጣሚ የሚለው ቃል ለሌብነት አይሰራም። ስማ፣ ስለ ሁሉም ነገር ማወቅ ፈልጋለሁ። ከዛ አብረን መስራት እንችላለን። ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው። እውነት ነው፣ አብረን እንሰራለን ተጋግዘን። ለማለት የፈለኩት ገብቶሃል? ሜርሲ። አቤት። እውነት ከኔ ጋር መስራት ትፈልጋለሽ? አቤት አቶ ሜሌክ፣ ሜርሲ ይባላለሁ። ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አባል ነኝ። ሜርሲ፣ ጥሩ አጋር ምንሆን ይመስለኛል።